የባለ 3 እግር አርኢ ባጃጅ አሁናዊ ዋጋ በመዲናችን አዲስ አበባ ላይ እንዲሁም በተለያዩ የክልል ከተሞች ከምን ደርሷል? ጨምሯል ወይስ ቀንሷል? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ እንግዲህ የብዙዎቻችሁ ጥያቄ ሆነውን አሁናዊ የባጃጅ ዋጋ በመዲናችን አዲስ አበባ እንዲሁም በአዳማ በተለያዩ የክልል ከተሞች ምን ያክል እየተሸጡ ነው? በተለይ ለወራቶች ያክል በተከታታይ እንግዲህ ወሎና አካባቢው ያለውን የባጃጅ ዋጋ መረጃ ወደ እናንተ ሳደርስ እስኪ አዲስ አበባም እንዲሁም በአዲስ አበባ ዙሪያ ዋጋውን አሳውቀን ባላችሁኝ መሰረት ነው እንግዲህ ዛሬ ይህንን ቪዲዮ ወደ እናንተ ለመስራት የተገደድኩት። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልኩ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ከዛ በፊት አንድ እጅግ በጣም ወሳኝ የሆነን መረጃ በማስቀደም ወደ እናንተ ላድረስ። የነዳጅ ዋጋን በተመለከተ እጅግ በጣም መልካም የተባለ ዜና በዚህ ሰዓት መውጣቱን ተመልክቻለሁኝ። ይህም እንግዲህ እንደምታውቁት ለወራቶች ያክል የነዳጅ ዋጋ እጅግ በከፍተኛ ሁኔታ ጨምሮ ብዙዎቻችንን ሲያማርር የነበረ ቢሆንም በዚህ ሰዓት በዚህ ደቂቃ የወጣው መረጃ ግን እጅግ በጣም አስደሳች ነው። አሜሪካና እስራኤል ከኢራን ጋር የጀመሩትን ጦርነት ሊያቆሙ የሚችል ስምምነት ይደረሳል በሚል ተስፋ የዓለም አቀፍ የነዳጅ ዋጋ እጅግ በከፍተኛ ሁኔታ የቀነሰ ሲሆን የእስያ የአክሲዮን ገበያዎች ደግሞ ጭማሪ ማሳየታቸው ተገልጿል። በእስያ ዛሬ ማለዳ የነዳጅ ዋጋን መመዘኛ የሆነውን ብሪት በ5.5 በመቶ ቅናሽ አሳይቶ በአንድ በርሜል $97.90 የገባ ሲሆን በአሜሪካ የሚነገደው ድፍድፍ ነዳጅ ደግሞ በ5.9 በመቶ ቅናሽ አሳይቶ እጅግ ባልተጠበቀ ሁኔታ እንግዲህ $90 ሆኗል። ይህ ማለት እንግዲህ ከጦርነቱ በፊት እንደምታውቁት በሀገራችን ኢትዮጵያ በብዛት ነዳጅ በምናገኝበት ሰዓት እንኳን በዛ ሰዓት $96 ነበር። ያ ማለት አሁን ላይ በዛሬው ዕለት የወጣው መረጃ እንግዲህ $90 ገባ ማለት እጅግ በከፍተኛ ሁኔታ ነዳጅ ቀንሷል። ይህ ቅናሽ ደግሞ እንግዲህ ሁላችንም እንደምታውቁት ነው የነዳጅ እጥረት በሀገራችን ኢትዮጵያ በስፋት ስለሚታይ ይህ እንግዲህ መፍትሄ ይሆናል ብለን እናስባለን። ዞሮ በዛሬው ዕለት እንግዲህ የባጃጅ ዋጋን በተመለከተ በመዲናችን አዲስ አበባ ላይ እንዲሁም አዳማ እንዲሁም የተለያዩ የክልል ከተሞች ለመሆኑ ዋጋቸው ስንት ነው? አርኢ ባጃጅ አሁን ላይ እንግዲህ በተለያዩ አካባቢዎች ማለትም በአዲስ አበባና ዙሪያው እየተሸጠ ወይንም እየተጠራ ያለበት ዋጋ እጅግ ባልተጠበቀ ሁኔታ ወሎና አካባቢው ከሚሸጠው ዋጋ ጋር ሲነጻጸር ሰፊ ልዩነት አለው። ይህም እንግዲህ በአዲስ አበባ 850 ሺህ ብር ገብቷል። አልፎ አልፎ በክልል ከተሞች አዲስ አበባ ዙሪያ እስከ 1 ሚሊዮን ብር እየተጠራም እንደሚገኝ የተለያዩ የመረጃ ምንጮች በውስጥ አድርሰውኛል። ያ ማለት እንግዲህ ባጃጅን ገዝቶ ትርፋማ እንሆናለን የሚባለው ነገር ታሪክ ሊሆን ይመስላል። ዞሮ እንግዲህ ዋጋ መረጃ አይናቅም አይደነቅም። ወሎና አካባቢው አሁናዊ ዋጋውን ስንመለከት አርኢ ባጃጅ ከቦታ ቦታ ልዩነት ቢኖራቸውም ደሴ፣ ኮምቦልሻ እንዲሁም ወልዲያ የሚሸጥበት ዋጋ እስከ 690 ሺህ ብር አካባቢ እንዲሁም 710 ሺህ ብርም እየተሸጠ ወይንም እየተጠራ እንደሚገኝ ከቦታው የደረሰን መረጃ ያመላክታል። ቲቪኤስ ባጃጅን በተመለከተስ ወሎና አካባቢው አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸው ከ670 ሺህ ብር ጀምሮ ለገበያ መቅረባቸውንና እየተጠሩ እንደሚገኙ እንግዲህ ከተለያዩ የወሎና አካባቢው መረጃ የደረሰን ያመላክታል ማለት ነው። በተለይ አሁን ላይ የኤሌክትሪክ ባጃጆች በስፋት ለገበያ እየቀረቡ ይገኛሉ። እነዚህ የኤሌክትሪክ ባጃጆች እንግዲህ ምን ያክል የባትሪያቸው ዋስትና አስተማማኝ ነው የሚለው ጉዳይ ብዙዎችን እያነጋገረም ይገኛል። በተለይ ደግሞ አንዳንድ ኤሌክትሪክ ተሽከርካሪዎች የባትሪያቸው ሁኔታ ክፍት ስለሚሆን ኮፈን ስለሌላቸው ዝናብ በሚመታቸው ሰዓት ከአገልግሎት ውጭ ወይንም ዲናሞ እንዲቃጠል ስለሚያደርግ ብዙዎች እንግዲህ በዚህ ላይ ሐሳባቸውን እየሰጡበት ነው። እናንተስ እንዴት ነው? ምን ትላላችሁ? ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነውን
የአዲስ አበባ ላይ ያለውን የባጃጅ ዋጋ ለመሆኑ ምን ያክል እየተሸጠ ነው የሚለውን ሙሉ ዝርዝር መረጃ ነው እንግዲህ ወደ እናንተ ይዤላችሁ የቀረብኩት። በብዙዎቻችሁ ጥያቄ መሰረት ነው ይህንን ቪዲዮ እንግዲህ ወደ እናንተ የመጣሁት ማለት ነው። ከዚህ በፊት የሰራሁት አንድ መረጃ አለ። ያ መረጃም እንግዲህ የባለ 3 እግር የጭነት ባጃጆች አሁናዊ ዋጋ ስንት ነው የሚል መረጃ ነው። እሱን መረጃ ያላያችሁ መለስ ብላችሁ መመልከት ትችላላችሁ። ፔጆ ባጃጅ እንዲሁም ማክሲማ ባጃጅ አሁናዊ ሙሉ የዋጋ ዝርዝሩን እንግዲህ አሰናድቼ ወደ እናንተ አቅርቤያለሁ ማለት ነው። ሌላስ እንዲሰራላችሁ የምትፈልጉት ምን አለ? ሐሳባችሁን በኮሜንት አጋሩን። ይህንን ቪዲዮ ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ እንግዲህ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ትላንት አዋጭ ሆኖ እስካገኛችሁ ድረስ ቻንስ የቆረጠ መኪና ቢሆን ግዙ ብዬ ያልኩትን ብዙዎቻችሁ የተረዳችሁበት አንግል ሌላ ይመስለኛል። ቻንሲ ንክኪ ያለው መኪና በትክክለኛ ሂሳብ ገዝታችሁ ወደ ስራ ለመግባት በፍጹም የማይታሰብ ነገር ነው። ነገር ግን አንድ መኪና ለምሳሌ ያክል በአሁኑ ሰዓት ኦባማ አይሱዚ ምን ያክል እንደሚሸጥ እናውቃለን። ያንን ኦባማ አይሱዚ ቻንሲ ላይ ችግር እያለበት ከ1 ሚሊዮን 500 ሺህ ብር ቻንሲ ችግር ያለበትን ኦባማ አይሱዚ ብትገዙት የሆነ ብር ፈሰስ አድርጋችሁ ተሽከርካሪውን ጸዳ ካረጋችሁት በኋላ መለሳችሁ ለመሸጥ የተወሰነ ብር እንኳን ትርፋማ ያደርጋችኋል የሚለውን ከግምት ውስጥ በማስገባት ነው እንጂ ቻንሲ ጋር በተያያዘ ምንም አይነት ንክኪነት የሌለው በትክክለኛ የሚገዙት ከሆነ በፍጹም ቻንሲ ጥመት የሚሆን መቆረጥ የሚሆን ምን የሚሆን ብቻ ቻንሲ ጋር የተገናኘ ጉዳይ ያለበትን ተሽከርካሪ በፍጹም እንዳገዙ። ነገር ግን የሚያዋጣቸው ከሆነ ነው ያልኩት። ለምሳሌ 7 ሚሊዮን ብር መኪና ቻንሲ ላይ ችግር ኖሮበት በ1 ሚሊዮን 500 ሺህ ብር ካገኛችሁት ብትገዙት ቢያንስ ከዛ መኪና ላይ 300 እና 400 ሺህ ብር ካገኛችሁበት ይሄ ማለት ትርፋማ ነው ማለት ነው። ከዛ አንግል እንድትረዱ ትፈልጋለሁኝ። ለማንኛውም ሌላ የሚሰማችሁ ሐሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ።